ጤና ይስጥልኝ እንደምን ዋላችሁ እንደምን አመሻችሁ ተመልካቾቻችን በላይ በቀለ ነኝ። የሶማሌላንድ ፕሬዝዳንት አብዱራህማን መሐመድ አብዱላሂ የካቢኔ አባላትን በሙሉ አስከትለው ዛሬም ኢትዮጵያ መግባታቸው ይሰማል። የዋናዋ ሶማሊያ ፕሬዝዳንት ሐሰን ሼክ መሐመድ አዲስ አበባ ቆይተው ከተመለሱ ከአንድ ቀን በኋላ ነው የራስ ገዟ ሶማሌላንድ መሪ ወደ ኢትዮጵያ የመጡት። የውጭ ጉዳይና የገንዘብ ሚኒስትሮች የጦር አዛዥና የደህንነት ኃላፊዎችን አስከትለው አዲስ አበባ መግባታቸውን ዘገቦች አመልክተዋል። ፕሬዝዳንቱ ዛሬ ረፋድ ከሃርጌሳም የኢትዮጵያ አየር መንገድ አውሮፕላንን ሲሳፈሩ ከመታየታቸው ውጪ ከኢትዮጵያ መንግስት ማረጋገጫም አልተሰጠም ብሏል ቢቢሲ። ሶማሌላንድ ከኢትዮጵያ ጋር አወዛጋቢ የተባለም የወደብ ስምምነት ከፈረመች ወዲህ ፕሬዝዳንቷም አዲስ አበባ ሲመጡ ያሁኑ ለመጀመሪያ ጊዜ ነው። በአመፅ ስትናጥ በሰነበተችው ማዳጋስካር ወታደሮች ስልጣን መያዛቸው ተነገረ። የሀገሪቱ ፕሬዝዳንት አንድሬ ራጆሊናም ወዳልታወቀ ስፍራ መሄዳቸውን ተከትሎ በአንድ ወቅት ስልጣን እንዲይዙ የረዳቸው ወታደራዊ ቡድን ዛሬ በተራው የመሪነቱን ወንበር ጨብጧል። ስልጣን የያዙት ወታደሮች የህገ መንግስት ፍርድ ቤቶችና የምርጫ ኮሚሽንን ጨምሮ ቁልፍ የዲሞክራሲ ተቋማትን ማገዳቸው ሲሰማም በ2 ዓመት ጊዜ ምርጫ ለማካሄድ ቃል መግባታቸው ታውቋል። በሀገሪቱ ተደጋጋሚ ሆኖ በቀጠለው የመብራትና የውሃ መቆራረጥ የተነሳው አመፅ ስር የሰደደ ሙስናና ድህነት አባብሶት ፕሬዝዳንቱ ስልጣን እንዲለቁ እስከ መጠየቅ አድርሷል። በተለይ የወጣቶችን አመፅ ወታደሮች መቀላቀላቸው ፕሬዝዳንቱን ለስጋት ዳርጎ ሀገር ጥለው እንዲጠፉ ምክንያት ሆኗል ነው የሚባለው። የማዳጋስካር ቤቢ ፌስ በመባል የሚታወቁት የ51 ዓመቱ ፕሬዝዳንት አንድሬ ራጆሊናም ካልታወቀ ስፍራ ሆነው ዛሬ ፓርላማውን በትኛለሁ ቢሉም ሰሚ ሳያገኙ ቀርተዋል። ያም ሆኖ ወታደራዊ መኮንኖች ስልጣን መያዛቸው መፈንቅለ መንግስት ተደርጎ በተለያዩ ወገኖች ዘንድ ተወስዷል። የአፍሪካ ህብረትና የተለያዩ ሀገሮች በማዳጋስካር ያለው ሁኔታ እንዳሳሰባቸው ሲገልጹ የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን መረጋጋት እንዲሰፍን ጥሪ አቅርበዋል። ሆኖም የማዳጋስካር ፕሬዝዳንት ከሀገር የኮበለሉት በፈረንሳይ የጦር አውሮፕላን ነው ስለመባሉ አስተያየት ከመስጠት ተቆጥበዋል። ማምሻውን በወጣ ዜናም የዋና ከተማ አንታናናሪቮ ነዋሪዎች የስርዓት ለውጥ በመምጣቱ ደስታቸውን እየገለጹ ነው ተብሏል። ህንድ ውቅያኖስ ላይ የምትገኘውና 32 ሚሊዮን ህዝብ ያላት ማዳጋስካር ከዓለማችን ድሃ ሀገሮች አንዷ ናት ይላል የዓለም ባንክ። የዘንድሮውን የሰላም ኖቤል ሽልማት የቬንዙዌላ ተቃዋሚ መሪ ማሸነፋቸውን ተከትሎ መንግስት የኖርዌይ ኦስሎ ኤምባሲውን መዝጋቱ ተነገረ። ምክንያቱ መንግስት በውጭ ኤምባሲዎች ላይ የጀመረው የመዋቅር ማስተካከያም አካል ነው ከማለት በስተቀር ስለ ሽልማቱም ሆነ ተሸላሚ ምንም አላለም። የኖቤል ሽልማት ኮሚቴ መቀመጫም የኖርዌይ ውጭ ጉዳይ ሚኒስቴር የቬንዙዌላ መንግስት ምንም ምክንያት ሳያቀርብ ኦስሎ የሚገኘውን ኤምባሲ መዝጋቱን በማረጋገጥ ውሳኔው አሳዛኝ ነው ሲል ገልጿል። ሁለቱ ሀገሮች በበርካታ ጉዳዮች ላይ ልዩነት ቢኖራቸውም ኤምባሲ እስከ መዝጋት ባደረሰው ጉዳይ ላይ ኖርዌይ በግልጽ ለመነጋገር ፍላጎት እንዳላት ገልጧል። በኖቤል የተነሳ ከሆነም ሽልማት ነፃና ገለልተኛ ነው ብሏል። የዘንድሮውን የኖቤል ሽልማት የቬንዙዌላ ተቃዋሚ መሪ ማሪያ ኮሪና ማቻዶ ማሸነፋቸው ይታወሳል። የ58 ዓመቷ ማቻዶ ለዲሞክራሲ መብቶች ደከመኝ ሰለቸኝ ሳይሉ በመስራታቸው ለሽልማት መብቃታቸውን ከቅርብ ጊዜ ወዲህ ግን የቬንዙዌላ መንግስት ባደረሰባቸው ጫና ለሕይወታቸው በመስጋት የድብቅ ሕይወት እየገፉ ናቸው ይባላል። የፕሬዝዳንት ኒኮላስ ማዱሮ መንግስት ከኖርዌይ ሌላ በአውስትራሊያ የሚገኝ ኤምባሲውንም በቅርቡ መዝጋቱ ይታወቃል። በአሜሪካና ቬንዙዌላ መካከል በተለይ ፕሬዝዳንት ትራምፕ በድጋሜ ወደ ዋይት ሃውስ ከመጡ ወዲህ ውጥረት ተባብሶ ሲቀጥል አሜሪካም ፕሬዝዳንት ኒኮላስ ማዱሮን ለማሰር የሚያስችል ጥቆማ ለሰጠ የ50 ሚሊዮን ዶላር ሽልማት ይፋ ማድረጓም ተነግሯል። በአደንዛዥ እጽ ዝውውር የምትከሳቸውን የ62 ዓመቱን የቬንዙዌላ መሪ ለመያዝ
እንዲሁም በቅርቡ በህገወጥ የአደንዛዥ እጽ ዝውውር ተሰማርተዋል ባለቻቸው 4 የቬንዙዌላ መርከቦች ላይ ጥቃት ፈጽማ 21 ሰዎች ገደማ መግደሏን መግለጿ ይታወሳል። በነገራችን ላይ በ2010 ታዋቂው የቻይና የሰብአዊ መብት አራማጁ ሉ ሺያቦ የሰላም ኖቤል በማሸነፉ ቻይናም ከኖርዌይ ጋር የንግድና ሌሎች ትብብሮችን ማገዷ ሲነገር በ2017 ሽልማቱን ያገኙት ሺያቦ ከዚህ ዓለም በሞት መለየታቸውን ተከትሎ የሁለቱ ሀገሮች ግንኙነት ወደ ነበረበት ተመልሷል። እስራኤል የራፋህ ድንበር ማቋረጫን አልከፍትም አለች። ሐማስ በሕይወት የሌሉ የ28 ታጋቾችን አስክሬን መመለስ ሲገባው የ4ቱን ብቻ በመላኩ በግብፅና በጋዛ መካከል ያለው የራፋህ ማቋረጫ ነገ ረቡዕ ተዘግቶ ይቆያል ብላለች እስራኤል። እንዲሁም ወደ ጋዛም የእርዳታ ፍሰቱንም እንደሚቀንስ የእስራኤል መንግሥት ይፋ አድርጓል። ይኸው የራፋህ ማቋረጫም የእስራኤል ሐማስ ጦርነት መነሳቱን ተከትሎ ተዘግቶ እንደቆየ ሲነገር አዲስ በተደረሰው የትራምፕ የሰላም ዕቅድ የራፋህን ማቋረጫ በሁለቱም አቅጣጫ ከዚህ ቀደም ተደርሶ በነበረው ስምምነት መሠረት እንዲከፈት ይፈቅዳል። አዲስ የተፈጠረውን ውዝግብ ተከትሎ የመንግስታቱ ድርጅት የሰብአዊ ጉዳዮች ኃላፊ ቶም ፍሌቸር እስራኤል ወደ ጋዛ የሚያስገቡ ማቋረጫዎችን እንዳትዘጋ ጠይቀዋል። ሁለቱም ወገኖች የሰላም ስምምነቱን ተግባራዊ እንዲያደርጉ። የአሜሪካ ፓስፖርት ከዓለም 10 ጠንካራ ፓስፖርት ደረጃ መውጣቱ ተነገረ። የሀገራት ጠንካራ ፓስፖርት ያለ ቪዛ መጓዝ የሚችሉባቸው ሀገሮች ብዛት አንዱ መለኪያ ሲሆን አሜሪካም ዘንድሮ 12ኛ ደረጃ ይዛለች። ምክንያቱ ከታሪፍና ከጉዞ ውዝግብ ጋር በተያያዘ ጥቂት ሀገራት የቪዛ ግዴታ በመጣላቸው ነው ተብሏል። እንደ አውሮፓውያኖቹ አቆጣጠር በ2014 አንደኛ የነበረው የአሜሪካ ፓስፖርት ዘንድሮ 12ኛ። ከ1 እስከ 3 ያለውን ደረጃ የያዙት የእስያ ሀገራት ሲሆኑ በሲንጋፖር ፓስፖርት 193 የዓለም መዳረሻዎች ያለ ቪዛ ለመጓዝ ሲያስችል፣ የደቡብ ኮሪያ ፓስፖርት 190፣ የጃፓን 189 ሀገሮች ያለ ቪዛም ለመጓዝ ያስችላል። የአሜሪካ ፓስፖርት የያዘ ሰው ያለምንም ቪዛም 180 ሀገሮች መግባት እንደሚችል አንድ ዓለም አቀፍ ጥናት አሳይቷል። የቻይና ፓስፖርት በ2015 ከነበረበት 94ኛ ደረጃ ዘንድሮ 64ኛ ከፍ ያለ ሲሆን 37 ሀገሮች ያለ ቪዛ መግባት ያስችላል።